አሁንም እንዳያችሁት እርስ በርሳቸው መካከል ልዩነት የለም። አንዱ ተቋሚ ከሌላው በምን እንደሚለይ ለህዝቡ የነገሩት ነገር የለም። ስለዚህ በጅምላ ነው የሚወስዳቸው፣ በተናጠል ነው የሚወስዳቸው። ምንም የተገለጸ ጉዳይ የለም። ስልጣን ላይ ያለው አንድ ፓርቲ አለ፣ መነሻቸውም ስልጣን ናት። ስለዚህ እሷ ላይ ብቻ መወርወር ነው እንጂ ሐሳባችን ይሄን ይመስላል፣ የኔ ሐሳብ ከገዢው በዚህ ይስማማል፣ ከተቋሚው በዚህ ይለያል፣ ከገዢው በዚህ ይለያል፣ ከገሌ ተቋሚ በዚህ ይመሳሰላል የሚባል ነገር የላቸውም። አንዳንዶቹ የገለጹልንም እሱም ጥሩ ነው። አሁን መጨረሻ አንድነትም የገለጹት ያለው ህገ መንግስታችን ውስጥ በዝርዝር የተቀመጡ መብቶችን በነሱ ፕሮግራም እንደሚያስቀምጡ እንዳስቀምጡም ገልጸዋል። ጥሩ ነው። በከፍልም እየተቀበላችሁ መምጣታችሁ ተገቢ ነው። ይሄ ፕሮግረስ ነው። ይሄን ማድነቅ ችግር የለበትም። ሌሎቹም የቀሯችሁን በዚሁ ደረጃ ብትወስዷቸው የተሻለ ተቋሚ ለመሆን ያስችላቸዋል። የቀሩትን በደንብ ተፈትሿቸው ጥሩ ነው የምንለው። አንዳንዶቹ በእውነት ላይ የተመሰሩት ላይ መልሰን ለማስታወስ ጥሩ ነው። 97 ላይ በተደረገ ምርጫ ኢህአዴግ የተሸነፈባቸው ቦታዎችን እኮ ካሸነፈባቸው በፊት ቀድሞ ነው የገለጸው። አዲስ አበባ ተሸንፏል። አዲስ አበባ መሸነፉን ገልጾ አዲስ አበባ ላይ ታማኝ ተቋሚ ሆኜ እቀጥላለሁ፣ ኑና ቦታችሁን ተረከቡ ብሎ ሰጥቷችሁ ነበር። የህዝብ ድምጽ የማታከብሩት ኃላፊነት እንኩ ስትባሉ ሜዳ ላይ የምትበትኑት እናንተ ናችሁ። ኃላፊነት መሸከም ያቃታችሁ አንደኛው መልሳችሁ ለማንሳራት እንቅፋት የሆነባችሁ በህዝብ ውስጥ ከበሬታና አመኔታ ያጣችሁት እንኩ ቢባሉም እንዴት ማስተዳደር አይችሉም የሚለውን በግላጭ ራሳችሁ ስላሳያችሁ ነው። ኢህአዴግማ ያሸነፈውን ከመናገሩ በፊት የተሸነፈበትን ዘርዝሮ ኑና ውሰዱ ብሎ ዝርዝር ሪፖርት አቅርቦ ለምኗችሁ ያን መሸከም አቅቷችሁ የህዝብ ኃላፊነት ሜዳ ላይ ጥላችሁ የወጣችሁት እናንተው ናችሁና ወደ ራሳችሁ መውሰድ ነው ተገቢ የሚሆነው። ሌላው ከመድረክ የተነሱ ጥያቄዎች አሉ። ይሄኛውም መሬት ላይ የነበረውን ታሪክ መለስ ብሎ ማስታወስ ነው። በ1983 ጀምሮ ደርግ ሲወድቅ የታጠቁ አካላት፣ የተደራጁ አካላት፣ ታዋቂ ግለሰቦች፣ ምሁራንን በሙሉ ያሰባሰበ የጋራ ኮንፈረንስ ተዘጋጅቶ ከዛም በሂደት ሽግግሩ መንግስት በጋራ መርተን ሄደናል የተባለው። ኦነግ የት ሄደ ብለውን የጠየቁት ኦነግ ለምን እንደወጣ ያውቃሉ። አንዳንድ አባሎቻቸውም እናንተ ውስጥ የነበሩ በየጊዜው የሚያዘው አሉ። ኦነግ ለምን እንደወጣ ከኛ እኩል ማስረዳት ይጠበቅባቸዋል መድረኮች። ህብረት የት ሄደ ነው ደግሞ ህብረት ያላችሁት ያለው 87 ላይ ምርጫ መካሄዱን የዘነጋችሁ ይመስለኛል። የመጀመሪያው ምርጫ ተካሂዷል። ለዘላለም የአንድነት ፓርቲ ተመስርቶ አይኖርም። የአንድነት ፓርቲ መሸጋገሪያ መነሻ ነው የሚሆነው የጋራ የሽግግር መንግስት ማቋቋም። ኢትዮጵያ ሁሌም በሽግግር መንግስት እያንዳንዱ ሰው የሚሳፈርባት እናቋቁማለን ካላችሁ እሱ ወደፊት ሊወስድ አይችልም። ያ መንደርደሪያ ነው። እሱን ጨርሰን እያንዳንዱ ተቋሚ ፓርቲ ገዢ በሁሉም ፓርቲዎች የራሳቸውን ፕሮግራም አቀርበው ህዝቡ መርጦ አንድን ፓርቲ እንዲያስተዳድረው አድርጓል። ከዛ በኋላ ህብረት የሚቀጥልበት ምክንያት አልነበረውም። ድጋሚ የመመረጫ አቅም ስላልነበረውም እየሄደ ሳይመረጥ እየቀረ ሄዷል። ይሄ 36 ሚሊዮን ህዝብ መምረጥ አይችልም ካላችሁት የቃቃ ልትጫወት ነው የተመዘገብከው ብላችሁ ንቀታችሁን ነው የምታሳዩት ያላችሁት። የእናንተን ለህዝብ ያላችሁን ከበሬታ ማነስ ነው የሚያሳየው። ይሄ ህዝብ የተመዘገበው ሊመርጥ ነው። እንዲመርጥ ከተፈለገ ዝርዝር መረጃ ስጡት። ተመዝግቧል ግን አይመርጥም ማለት ይሄን ህዝብ መናቅ ነው የሚሆነው። ለምን ተመዘገበ ታዲያ? አማራጭ ስጡኝ መርጣለሁ ብሎ ነው የተመዘገበው። አድምጫችሁ የምፈልገውን አነሳለሁ ብሎ ነው የተመዘገበው። ይሄ ህዝብ አይመርጥም ብሎ መውሰድ ህዝቡ መናቅ አይደለም ወይ የሚል ነው። ሌላ ያነሱት አለ። አሁንም ከመድረክ የሰብአዊ መብት የእንባ ጠባቂ የሚቋቋመው የማንን እንባ የሚያፈሰውን ለማበስ ነው ብሏል። የእንባ ጠባቂ ጠንካራ ተቋማት ያሉት የያዙት ፊልድም እንደሚገልጸው ስካንዲኔቪያን ሀገሮች ናቸው። ይሄን በደንብ ያውቃሉ። ስካንዲኔቪያን ሀገሮች ጠንካራ እንባ ጠባቂ ያለው ጠንካራ ጸረ ዲሞክራሲ መንግስት ስላለ አይደለም። አስፈጻሚ በማንኛውም ሰዓት ላይ የሚሰራቸው ጉድለቶች ይኖራሉ። እኛም ሀገር ጉድለቶች ያጋጥማሉ። ጉድለት ለማቃጠም በቅድ መንግስት አዘጋጅቶ ሊወስደው አይችልም። መንግስት የሰዎች ስብስብ ነው። ሰዎች ፖሊስ ሊያጠፋ ይችላል፣ ዳኛም ሊያጠፋ ይችላል፣ ሌላውም አካል ሊያጠፋ ይችላል፣ አስፈጻሚ ሊያጠፋ ይችላል። እያንዳንዱ ሰው በቤቱ ቤቱን ሲያስተዳድርም ሊያጠፋ ይችላል። በማንኛውም ደረጃ ላይ የመንግስት አካላት ጥፋት ካጠፉ አስተዳደራዊ በደል ከደረሰ ይሄን የሚያረጋግጥ ይሄን የሚያጋልጥ ይሄን የሚያርቅ አንድ አካል ያስፈልጋል ነው። በጣም ጠንካራ የዳባሪ ዲሞክራሲ ባላቸው ሀገሮች ነው ጠንካራ እንባ ጠባቂ ያለው። ስለዚህ እዚህም ላይ የተጋጨ አስተሳሰብ ነው ያላችሁ። እሱንም ብታርሙት ነው ጥሩ የሚሆነው ለራሳችሁ ማለት ነው። ሌላኛው የሲቪክ ማህበራት የሉም በሚል ያነሱት አለ። ሰማያዊ ፓርቲ ጋር ሲቪክ ማህበራት ሞልተዋል። ልዩነታችን እናንተ ሲቪክ ማህበራት የምትሏቸውና እኛ የምንላቸው ስለሚለያዩ ነው። ኤንጂኦ እና ሲቪክ ማህበራት ይለያያሉ። ኤንጂኦ በውጭ ገንዘብ የሚንቀሳቀስ መሰረቱን ውጭ ያደረገ ስብስብ ነው። ውስጡ ዲሞክራሲያዊ ያልሆነ በአባላት መዋጮ የማይንቀሳቀስ በአባላት ምርጫ የማይንቀሳቀስ አካላት ያሉበት ነው። ይሄንን እኛ እንለያለን። ሲቪክ ማህበራት ግን ቦልተዋል። ለነገሩ ኤንጂኦም እናንተ ያላችሁት ህጉ እንኳን ከወጣ ጀምሮ እስካሁን ያለው ከ3004 በላይ ኤንጂኦዎች አሉ።
ከመቶዎች የሚቆጠሩ የብዙሃን ስብስቦች አሉ። ይሄም እንዳለ መውሰድ አለብን። ሁለተኛው አሸባሪነትን በተመለከተ አሸባሪነት አይዲዮሎጂ ነው፣ አመለካከት ነው። ጎሳ አይለይም፣ ሃይማኖት አይለይም፣ ዘር አይለይም። ከአረብ ሀገራት የሚሄዱ ሙስሊሞች ናቸው የሚያሸብሩት ነው ያላችሁት። ለሙስሊሞች ያላችሁ አመለካከት የተዛባ ነው የምንለው ለዚህ ነው። ሙስሊሞችን አዝናችሁ ሳይሆን መነሻ ያለችውን ቅሬታ ይዛችሁ አራግባችሁ ለአመጽ እንዲያገለግላችሁ ነው እንጂ የጋራ መብት የሚባል አትቀበሉም። የብሔር መብት ማለት መውረድ ነው ብላችሁ ነው የምታምኑት። ስለዚህ ሙስሊሞችን የሙስሊም መብት ማስከበርንም እንደ አንድ ጥፋት ነው የምትቆጥሩት። ሰማያዊ ፓርቲዎች መውሰድ ያለባችሁ እሱን ነው። ስለዚህ አሸባሪ ከየትም ሀገር ይመጣል፣ የትም አይነት ዘርና ቀለም ይኖረዋል፣ አመለካከት ስለሆነ የኛም ሀገር ኢትዮጵያ ትውልድ ያላቸው እኮ ተይዘዋል፣ ሰሞኑን ተፈርዶባቸዋል። የአራጁ ጆን ተብሎ የሚወሰደው የአይሲስ አባላት የነበረ ጓደኛኛም ከኩ ተይዞ ተፈርዶበታል። ከእንግሊዝ ወደ አይሲስ አሁንም ሶሪያ የሚገቡ አሉ፣ እየተገለጹ ነው ያለው ኢትዮጵያውያንም። ስለዚህ እናንተ ህግ እንዴት ነበር የምታስከብሩት? የሀገር ሰላም እንዴት ነበር የምታስጠብቁት? ይሄን ነው መመለስ ያለባችሁ ለህዝቡ። ቀሪውን የባልደረባ ያጠቃልለዋል። አመሰግናለሁ። የባልደረባዬ በዚህ ፕሮግራማችን የመድብለ ፓርቲ ስርዓትና ሰብአዊ መብት ጥበቃ መጀመር እጅግ ወሳኝ መሆኑና በእርግጥም ተገቢ ፕሮግራም መሆኑን የገለጸበትን መሰረታዊ ሀሳቦችን አድምጠናል። እኔም በዚህ በመቀጠል ለምን ይሄ ርዕስ አስፈላጊ እንደሆነ ለኢህአዴግና ለመላው ኢትዮጵያ ህዝቦች የቀረበ አጀንዳ የመሆኑን ጉዳይ በማብራራት በኢትዮጵያ ለዘመናት የነበረውን ጭቆና የተሻገርንበት ሁሉም ሰዎች እንደ ሰው ሁሉም ብሔረሰቦች እንደ ብሔረሰብ እና ህዝብ የዚች ሀገር እኩል ባለቤቶች መሆናቸውን ያረጋገጥንበት መሰረታዊ አጀንዳ ስለሆነ ነው። ሁላችንም እንደምናውቀው ሀገራችን ጥሩ ስም የነበራት የተሻለ ስልጣኔ ከነበራቸው ሀገሮችም ተጥራ የነበረበትን ዘመን አሳልፋለች። ለበርካታ ዘመናትም እርስ በርስ በመቆራቆስ ብዝሃነቷን ማስተናገድ ተስኗት የግጭት መንስኤዎች ተበራክተው እርስ በርሳችን ስንቆራቆስ ወደ ኋላ የቀረንበትና ደርግ ይወድቅ በነበረበት ጊዜም ከ17 በላይ ታጣቂ በየስርቻው የነበረበት ሁሉም በየአቅጣጫው ከዛ ከነበረው አፈና ለመገላገል በግድ ተጭኖበት የነበረ አንድነትን ለመሸሽ ይዋጋ የነበረበት ሁኔታን አስቀርተናል። ኢህአዴግ ሰላም፣ ዲሞክራሲና ልማት የማይነጣጠሉ የአንድ ሳንቲም የተለያዩ ገጽታዎች መሆናቸውን በመውሰድ የመጀመሪያው ጉዳይ ብዝሃነታችንን መቀበል፣ እንደ ሰው እኩል መሆናችንን ማረጋገጥ ችሏል። በዚህም መሰረት እነዚህ መብቶች ህገ መንግስታዊ ዋስትና እንዲያገኙ አድርጓል። ይህም በመሆኑ ምክንያት ዛሬ የዜጎች የሀሳብ ነጻነት፣ የግለሰብ መብቶች በሁለመናው ተከብረዋል። የዳበሩ ዲሞክራሲዎች የያዟቸውን መሰረታዊ መብቶችን ይዘን ከራሳችን ተጨባጭ ሁኔታ የውድቀታችን ምክንያት የነበረውን ብዝሃነትን አለማስተናገድን፣ የሃይማኖት፣ የባህል፣ የቋንቋ፣ የህዝቦች ማንነትን አለመቀበልን፣ ይህም ብዝሃነት የአንድነት መሰረትና ውበት መሆኑን ማየት ሳይሆን የጥፋት ምንጭ ይሆናል በማለት በግድ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት ይጋት ከነበረበት ስርዓት ወጥቶ ብዝሃነትና አንድነት ታይዘው መሄድ የሚችሉ ጉዳዮች መሆናቸውን ብዝሃነታችንና አንድነታችን የሚጣረሱ ሳይሆኑ ተመጋግበው የሚሄዱ መሆናቸውን በተግባር አረጋግጠው ባለፉት 24 ዓመታት እድገት እያስመዘገብን መጥተናል። ዛሬ ሁሉም የኢትዮጵያ ብሔረሰቦች ራሳቸውን በራሳቸው ያስተዳድራሉ፣ በቋንቋቸው ይጠቀማሉ። የራሳቸውን ማንነት በኢትዮጵያ አንድነት ሽፋን ስም እንዲጥሉ አልተገደዱም። በዚህ ምክንያት በሀገራችን ከ24 በላይ ቋንቋዎች የአፍ መፍቻ ቋንቋ ትምህርት እየተሰጠባቸው ይገኛል። የዜጎች የመምረጥ መብት ተከብሯል። 4 ያክል የአካባቢ ምርጫዎች፣ 4 ያህል ሀገራዊ ምርጫዎችን አካሂደናል። በእያንዳንዱ ምርጫም ልምዳችን እየዳበረ እየጎለበተ እየተሻሻለ መጥቷል። ከመጀመሪያው ምርጫ ሁለተኛው፣ ከሁለተኛው ሶስተኛው፣ ይሄ ደግሞ የመጨረሻው ከባለፉት ምርጫዎችም የተሻለ መሆን የሚችልበት ከእያንዳንዱ ምርጫ የተገኙ ጥንካሬዎችን ድክመቶችንም ታሳቢ በማድረግ የምርጫችንን ሂደት ማጣጣል የማይችሉ ውጤቱ የማይጥማቸው አካላት እንኳን ምርጫው ተገቢ መሆኑን በየጊዜው እየመሰከሩ የሄዱበት ሁኔታ በተግባር አይተናል። ዜጎች የሉዓላዊ ስልጣን ባለቤት በመሆናቸው ምክንያትም በየደረጃው አካባቢያቸውን ማስተዳደር የሚችሉበት እድል በመፈጠሩም በተለይ የታችኛው ምክር ቤት አባላት ጋር የህዝቡ ቀጥተኛ ተሳትፎ እንዲጎለብት ለማድረግ ተችሏል። ስለዚህም የተናጠል መብቶችን ብቻ ሳይሆን የጋራ መብቶችንም አዋህደን ለማክበር የምንችልበትን ስርዓት ኢህአዴግ ፈጥሯል። ይህን አማራጭ ከኢህአዴግ በስተቀር አሟልቶ የያዘው ፓርቲ በሀገራችን እስካሁን አልተገኘም። አሁን ባለው ደረጃም አንዱን በማጣጣል አንዱን በማንሳት አንዱን ሸራፍ በመውሰድ በደምር ውጤቱ ጸረ ዲሞክራሲ ሊሆን የሚችል አደጋ ብቻ ነው ተቃዋሚ ፓርቲዎቻችን ይዘው ያሉት። ኢህአዴግ በዚህ ደረጃ የተሟላ ስርዓት ለመገንባት ሄዷል። እንግዲህ ዲሞክራሲ
የዜጎች የዕለት ተዕለት ተግባርም ነው። በተቋማት ደረጃ የሚደረግ የመንግስት እነዚህ መብቶች የማክበር ተቋማትን መመስረትም ጉዳይ ነው። በዚህ ሂደት የዲሞክራሲ ተቋማትን በመገንባት ረጅም ርቀት ለመሄድ ጥረት ተደርጓል። የምርጫ ቦርድ በየደረጃው ተቋቁሞ ነፃና ገለልተኛ ምርጫ ቦርድ ተቋቁሟል። ልምዱን እያዳበረ ሄዷል። በዚህ ደረጃም የሚስተካከሉትን እያስተካከለ እያደገ ሄዷል። ምክር ቤቶች ከቀበሌ ጀምሮ እስከ ማዕከል ድረስ በየደረጃው ተቋቁመዋል። የህዝብ የመወሰን ስልጣን ማዕከል ሆነው እያገለገሉ ይገኛሉ። እነዛ ፍርድ ቤቶች ተወዳጅ ፍርድ ቤቶችን ማቋቋም ችለናል። በሂደቶች ውስጥ እያደገ የጎለበተ የመጣ የዜጎችን ፍትህ የማስተናገድ ሂደታችን እየጠነከረ የመጣበት ሁኔታ አለ። የአስተዳደር በደሎችን፣ የሰብአዊ መብት አያያዝ ችግሮችን እያዩ የሚፈቱ የእንባ ጠባቂ ተቋምና የሰብአዊ መብት ተቋም ተቋቁመዋል። እነዚህም በየደረጃው የሚያጋጥሙ ስህተቶችን እያዩ እያረሙ ሂደቱ ራሱን በራሱ ማረም የሚችልበትን እድል እየተፈጠረ መሄዱን በተግባር እናያለን። በዚህም ምክንያት ዲሞክራሲያችን ባለፉት 4 ዓመታት እየጎለበተ መጥቷል። የዳበረ ዲሞክራሲ ያላቸው የምንላቸው ሀገሮች 200 ዓመት በላይ ፈጅቶባቸዋል። ሰው እንደ ሰው፣ ድሆች እንደ ድሃ መምረጥ እንዲችሉ የፈጀባቸውን ጊዜ፣ ሴቶች እንደ ሰው ተቆጥረው መምረጥ እንዲችሉ የፈቀዱበት ጊዜ፣ ጥቁር እንደ ሰው ተቆጥሮ መምረጥ እንዲችል የፈጀበትን ጊዜ በርካታ መቶ ዓመታትን የፈጀው እኛ በ24 ዓመታት ውስጥ ዜጎች እንደ ዜጋ፣ ህዝቦች እንደ ህዝብ በጋራ ማንነታቸውን በተናጠል ሰውነታቸው ተሟልተው ሊገኝላቸው የሚገባው መብት በሙሉ አሟልተን በ24 ሰዓት ረጅም ርቀት ሄደናል። በዚህ ምክንያት ዲሞክራሲያችን እየዳበረ በ24 ዓመታት ውስጥ እያደገ እየጎለበተ መጥቷል። ይሄ ሂደት ጠንካራ የሚባሉ ጎኖች አሉት። ነገር ግን ይሄ ዲሞክራሲያችን ጉድለቶች የሉትም ማለት አይቻልም። የሚታረሙ ችግሮች በየደረጃው ያጋጥማሉ። በዳበረም ዲሞክራሲ በክስተት ደረጃ የሚያጋጥሙ ችግሮች እንደሚኖሩት በእኛም ሀገር ሁኔታ አንደኛ ዲሞክራሲያችን ጀማሪ ከመሆኑ፣ ሁለተኛ የቆየ የጸረ ዲሞክራሲ ባህል የነበረ መሆኑና ይህም በወቅቱ በተሟላ ደረጃ ባለመቀረፉ ምክንያት ተቋማት ጀማሪ ከመሆናቸው ጋር ተያይዘው አቅማቸው በተነጻጻሪ ገና ያልዳበረና በሂደትም እያደገ የሚሄድ በመሆኑ በየደረጃው ጥገኛ ፍላጎትን ለማርካት የሚንቀሳቀሱ ኃይሎች የሚነሱ መሆኑና ይህም የኪራይ ሰብሳቢነት ፍላጎት መሸሸጋዎች ያሉት መሆኑ፣ ትምክህት፣ ጠባብነት፣ አክራሪነትን የመሳሰሉ መሸሸጋ ዋሻዎች ያሉት ጋር ከመታየዙና ይሄ በተገቢ ደረጃ ያልተቀረፈ በመሆኑ ምክንያት አሁንም በየደረጃው የሚያጋጥሙ ችግሮች ይኖራሉ። ስለዚህ ዲሞክራሲያችን እያደገ የመጣ እየጎለበተ የመጣ ነው። ባለፉት 4 ዓመታት በጣም ተሻሽሏል። ነገር ግን አሁንም በየዕለቱ መስተካከል ያለባቸው ጉዳዮች አሉ። ህዝቡ ያረካባቸው ጉዳዮች እንዳለ ኢህአዴግ ያምናል። ከመልካም አስተዳደር ጋር ተያይዘው አልፎ አልፎ የሚያጋጥሙ ስህተቶች እንደሚኖሩም ያምናል። የእኛን ችግሮች ተቋሞቻችን ከሚያውቁት በላይ ኢህአዴግ ያውቀዋል። ምንጮቹንም መፍትሄዎቹንም ተቋሞች ከሚያውቁት በላይ ኢህአዴግ ያውቀዋል። መፍትሄውንም ከህዝቡ ጋር በመሆን በተከታታይ እየተያየ እየፈታ መጥቷል። በሚቀጥሉት 5 ዓመታት ኢህአዴግ ሲመረጥ ይህን የጀመርነውን እንቅስቃሴ በሂደቱ የሚያጋጥመውን ጥንካሬ እያየ በሂደቱ የሚያጋጥመውን ደግሞ እጥረቶቹን እየፈታ ህዝቡን ባማከለ መንገድ እያስተካከለ መሄዱን የሚቀጥልበት ይሆናል ማለት ነው። ስለዚህ ይህን ግስጋሴ የሚያስቀጥለው ኢህአዴግ ነው። ከህዝቡ ጋር ሆኖ በሂደቱ ውስጥ የሚያጋጥሙ ችግሮችን የሚፈታው ኢህአዴግ ነው። ከህዝቡ ጋር ሆኖ ተቋሞች ችግሮቻቸውን በተገቢው ደረጃ አይረዱትም። የሀገሪቱን ችግሮችንም አዋህዶ የሚፈታ ሐሳብ እስካሁን ድረስ አልያዙም። ስለዚህ ጉለቶቻችን ላይ በመያዝ አሁን ቢያንስ ህጉን አክብሮ ለመንቀሳቀስ ልዩነቶችን የተጠበቁ ሆነው በጋራ ጉዳዮች ላይ በመመካከር ለመሄድ የሚያስችል እየዳበረ የመጣ ልምድ አለ። በዚህ ደረጃም አዎንታዊ አስተዋጽኦ ማበርከት የጀመሩ ፓርቲዎች አሉ። እነዚህን ተቋሚ ፓርቲዎች ኢህአዴግ ያደንቃል። በቀጣይም ሲመረጥ ከነዚህ ፓርቲዎች ጋር የጀመረውን በጋራ የመመካከር ጉዳይ ልዩነቶቹ እንዳሉ ሆነው በአገራዊ ጉዳዮች ላይ ግን እየተሳተፉ የሚሄዱ ጉዳይ እያዳበረ የሚቀጥልበት ይሆናል። ነገር ግን አንዳንዶች ደግሞ ህገወጥና ህጋዊ ስርዓቱን አካሄዱን እያደበላለጡ የሚሄዱበት ሁኔታ አሁንም የሚታይ ነው የሚሆነው። ችግሮችን ለመፍታት እያገዙን ያለበት ሁኔታ ሳይሆን አልፎ አልፎም ህጎችን በመጣስ የችግሩ አካል በመሆን ችግሮች እንዲባባሱ አስተዋጽኦ የሚያደርጉበት ሁኔታም አለ። እንደነዚህ አይነት ተቋሞችንም ጭምር ችለን በመሄድ ዲሞክራሲያችን ህጉን አክብረው ለሚንቀሳቀሱት ብቻ ሳይሆን ህግ ለሚጥሱትም ጭምር በሆደ ሰፊነት ዲሞክራሲው ለጋ በመሆኑ በሂደት ሰው ይማራል በሚል እያየ እያሳተፈ በመሄድ ላይ ነው ያለውና ዲሞክራሲያችን እጅግ ሰፊ ምህዳሩን በዛው ደረጃ ላይ እየሰፋ እየዳበረ የመጣ መሆኑ ይታያል። ምህዳሩን በተከታታይ እያሰፋን መጥተናል። የምርጫ ህጉን በማሻሻል
የፓርቲዎች ምዝገባ ህጉን በማሻሻል ለፓርቲዎች ከመንግስት የሚሰጥ ድጎማ እንዲካተትበት በማድረግ የብዙሃን መገናኛና የመረጃ ነጻነትን በመጨመር በየደረጃው መንግስት ለህዝብ መረጃ የሚሰጠውን ለማጎልበት የሚያስችል የህዝብ ግንኙነት መዋቅርን እስከ ቀበሌ ድረስ በማመደብ ህዝቡ መረጃ የማግኘት መብቱን እንዲያጠናክር ለማድረግ ተችሏል። ከቀጥተኛ ካሁን ዲሞክራሲያችን ባሻገርም በቀጥታ ህዝቡ የሚሳተፍባቸው መድረኮችን በማስፋት ዲሞክራሲያችን እየዳበረ እየጎለበተ እንዲሄድ ለማድረግ ሰፊ ርቀት የተጓዝነው አለ። የሚጎሉን ጉዳዮችም ለይተን ከህዝባችን ጋር በጋራ የምንሰራ ይሆናል። ስለዚህ የተጀመረው ግስጋሴ እንዲቀጥል ኢህአዴግን መምረጥ ለፈጣን ልማት ለዘላቂ ሰላምና ዲሞክራሲ ኢህአዴግን እንምረጥ። ኢህአዴግን መምረጥ የኢትዮጵያን ህዳሴ ማስቀጠል ነው። ብትመርጡን ይሄንን ለማስቀጠል ተዘጋጅተናል። ምልክታችን የምታውቋት ማር የምታመርተዋ ንብ ናት። እናመሰግናለን።